እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እድሜያችሁ ከ40 ዓመት በላይ ከሆነ በኋላ ማርገዝ ወይም ደግሞ መፀነስ ይቻላል ወይ? እንዴት ነው ከ40 ዓመት በኋላ የማርገዝ ወይም ደግሞ የመፀነስ እድልን መጨመር የሚቻለው? ማድረግ ያለባችሁን በርካታ መፍትሄዎችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። እንዲሁም ደግሞ ከ40 ዓመት በኋላ ለመፀነስ ወይም ደግሞ ለማርገዝ መከተል ያለባችሁን የአመጋገብ እቅድንም እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከ40 ዓመት በላይ ከሆናችሁ በኋላ ማርገዝ ለብዙ ሴቶች በፍጹም የሚቻል ቢሆንም ከእድሜ ጋር በተያያዘ በተፈጥሮ የመራባት ወይም ደግሞ የመውለድ መቀነስ ምክንያት ፈታኝ ግን ሊሆን ይችላል። ይሁን እንጂ በትክክለኛ ስልቶች፣ የሕክምና መመሪያዎችናም ጤናማ የአኗኗር ዘይቤ ምርጫዎች አማካኝነት የማርገዝ እድላችሁን በእጅጉ ማሻሻል ትችላላችሁ ማለት ነው። ከ40 ዓመት በኋላ በፍጥነት እንዴት ማርገዝ እንደምትችሉ በርካታ ማድረግ ያለባችሁን መፍትሄዎቹን ልንገራችሁ። አንደኛ፣ በ40 ዓመታት ውስጥ የመራባት ወይም ደግሞ የመውለድ ችሎታችሁን መረዳት ነው። በ40 ዓመት የሴት እንቁላል ጥራትና መጠን በከፍተኛ ሁኔታ ይቀንሳል። ነገር ግን እንቁላል አይለቀቅም ማለት አይደለም። እንቁላል ይለቀቃል። ነገር ግን ሁልጊዜ በመደበኛነት ወይም ደግሞ ከጤናማ እንቁላሎች ጋር ላይሆን ይችላል። የፅንስ መጨናገፍ ወይም ደግሞ የክሮሞዞም እክሎች የመጋለጥ እድላቸውም ከፍ ያለ ሊሆን ይችላል። ታዲያ የመራባት ወይም የመውለድ ችሎታ ይለያያል። አንዳንድ ሴቶች በ40 ዓመታቸው በተፈጥሮ በራሳቸው ያረግዛሉ። ሌሎች ደግሞ እርዳታ ሊያስፈልጋቸው ይችላል። ስለዚህ እነዚህን ሁኔታዎችን መረዳት ይኖርባችኋል። ሁለተኛ ደግሞ ቅድመ የእርግዝና ምርመራን ማድረግ ነው። በቶሎ ወደ የማህፀን ሐኪም ወይም ደግሞ የመራባት ወይም የወሊድ ስፔሻሊስት ጋር ሂዱ። የሚያስፈልጋችሁን ምርመራዎችን ጠይቁ። ኤኤምኤች ወይም ደግሞ አንቲ ሙለሪያን ሆርሞን፣ የእንቁላል ክምችትን ለመፈተሽ የሚደረግ ምርመራ፣ ኤፍኤስኤች፣ ኤልኤች እና የኤስትሮጅን ሌቨል ለሆርሞን ሚዛን፣ አልትራሳውንድ ምርመራ እንቁላሎችን እናም ማህፀንን ለመፈተሽና ታይሮይድ እና የፕሮላክቲን ደረጃዎች አለመመጣጠን የእንቁላል መውጣትን ሊጎዳ ስለሚችል ማለት ነው። እንደነዚህ ምርመራዎችን ማድረግ ያስፈልጋል። ሶስተኛ ደግሞ እንቁላል መውጣትን በትክክል ተከታተሉ። እንቁላል የምትጥሉበትን ወይም ደግሞ የምትለቁበትን ጊዜ በትክክል ማወቅ ለግብረ ስጋ ግንኙነት ጊዜ በጣም ወሳኝ ነው። ይህንን ደግሞ ለማድረግ የእንቁላል መተንበያ ኪት ማለትም ኦቭሌሽን ፕሪዲክተር ኪትን መጠቀም በሽንት ውስጥ ያለውን የኤልኤች መጨመርን ይፈትሻል። እንዲሁም ደግሞ የመሰረተ የሰውነት ሙቀትን ባሳል ቦዲ ቴምፕሬቸርን ማወቅ ያስፈልጋል። የሙቀት ለውጦችን መከታተል ማለት ነው። እንዲሁም የማህፀን ፈሳሽ ለውጦችን ማወቅ ነው። ንጹህ እንደ እንቁላል ነጭና ፈሳሻችሁ የሚለጠጥ ከሆነ ለመፀነስ ምቹ ጊዜ ነው ማለት ነው። ታዲያ በምቹ ጊዜ እንቁላል ከመውጣቱ ከ2 እስከ 3 ቀናት በፊት እንዲሁም ደግሞ እንቁላል በሚወጣበት ቀን የግብረ ስጋ ግንኙነት ማድረግ ያስፈልጋል ማለት ነው። አራተኛ ደግሞ ለመራባት ወይም ደግሞ ለወሊድ አመጋገባችሁን ማሻሻል ወይም ማስተካከል ነው። የእንቁላል ጥራትን፣ የሆርሞን ሚዛንን እናም የማህፀን ጤናን የሚደግፉ ምግቦችን ተመገቡ። መውለድን የሚያነቃቁ ምግቦች ጤናማ ቅባቶች እንደ አቮካዶ፣ የወይራ ዘይት፣ ተልባ እናም ለውዝ፣ ቅጠላማ አትክልቶች እንደ ስፒናች እናም ጎመን ፎሌትና ብረት ወይም ደግሞ አይረንን ይሰጣሉ። እንዲሁም ደግሞ ሙሉ እህሎች እንደ ቡናማ ሩዝ፣ አጃ ወይም ደግሞ ኦትስና ኪንዋ ፕሮቲንን እንደ ከእንቁላል፣ ከጥራጥሬዎች፣ ከቀይ ስጋና ከቶፉ ማግኘት ትችላላችሁ። የቤሪ ፍሬዎች እነዚህ
በአንቲኦክሲዳንትስ የበለጸጉ ስለሆኑና በቂ ውሃ ደግሞ መጠጣት ይኖርባችኋል ማለት ነው። ታዲያ መገደብ ያለባችሁ ደግሞ ምግቦች አሉ። ካፌንን በቀን ከአንድ ሲኒ በላይ በፍጹም መጠጣት የለባችሁም። አልኮልን ደግሞ ሙሉ በሙሉ ማቆም ያስፈልጋል። እንዲሁም የተጣራ ስኳርናም የተዘጋጁ ምግቦችን ደግሞ በፍጹም መመገብ የለባችሁም ማለት ነው። አምስተኛ ደግሞ ለመውለድ የሚረዱ ማሟያዎችን ወይም ደግሞ ሰፕሊመንቶችን መውሰድ ነው። ከ40 ዓመት በላይ ለሆኑ ሴቶች አስፈላጊ የሆኑት ሰፕሊመንት የምንላቸው የቅድመ ወሊድ ቫይታሚን ከፎሊክ አሲድ ጋር፣ ፕሪናታል ቫይታሚን ከፎሊክ አሲድ ጋር ማለት ነው ከ400 እስከ 800 ማይክሮግራም በቀን አንድ ፍሬ የሚወሰድ ነው። እንዲሁም ኮኢንዛይም ኪውቴን፣ ይህ የእንቁላል ጥራትን ያሻሽላል። ቫይታሚን ዲ የሆርሞን ሚዛንን የሚደግፍ ነው። ኦሜጋ 3 ፋቲ አሲድ ኢንፍላሜሽንን ይቀንሳል። ብረትና ቫይታሚን ቢ12 ጽንስን ለመትከልና ለእርግዝና በጣም አስፈላጊ የሆኑ ማሟያዎች ወይም ደግሞ ሰፕሊመንቶች ናቸው። ታዲያ እነዚህን ማሟያዎችን ወይም ደግሞ ሰፕሊመንቶችን ከመውሰዳችሁ በፊት ግን ሁልጊዜ ሐኪማችሁን ማማከር ያስፈልጋል ማለት ነው። ስድስተኛ ደግሞ ጤናማ ክብደትን ጠብቁ። ከመጠን በላይ መወፈር ወይም ደግሞ ዝቅተኛ ክብደት እንቁላል መውጣትን ሊያስተጓጉል ይችላል። ከተቻለ የቦዲ ማስ ኢንዴክስ መረጃ ጠቋሚን ከ20 እስከ 25 ባለው ክልል ውስጥ ለማቆየት ሞክሩ። ቦዲ ማስ ኢንዴክሳችሁ ማለት ነው። በመደበኛነት ደግሞ የአካል ብቃት እንቅስቃሴን አድርጉ። እንደ መራመድ፣ ዮጋ፣ የጥንካሬ ስልጠናን አድርጉ። ነገር ግን ከመጠን በላይ የአካል ብቃት እንቅስቃሴን አስወግዱ። እንዲሁም ጭንቀትን ቀንሱ። ከፍተኛ የሆነ ጭንቀት እንቁላል መውጣትን ማስተጓጎል፣ የሆርሞን ደረጃዎችን መጉዳትና የወሲብ ፍላጎትን መቀነስን ያስከትላል። ስለዚህ እንደ ሜዲቴሽን ወይም ደግሞ ጸሎት ማድረግ፣ ለስላሳ ወይም ደግሞ ቀላል የሆነ የዮጋ እንቅስቃሴን ማድረግ፣ በተፈጥሮ መራመድና እንደ አኩፓንቸር ያሉትን እንቅስቃሴዎችን ማድረግ ጥናቶች ለመራባት ወይም ደግሞ ለመውለድ እንደሚረዳ ያሳያሉ ማለት ነው። ስምንተኛ ደግሞ ማጨስና መርዛማ ንጥረ ነገሮችን አስወግዱ። ማጨስ የእንቁላልን ዕድሜውን ያፋጥነዋል። እንደ ቢፒኤ፣ ፕላስቲኮች ውስጥ ያሉ ፋታሌቶች፣ ጸረ ተባይ መድኃኒቶች ያሉ የአካባቢ መርዛማ ንጥረ ነገሮችን አስወግዱ። ብርጭቆ፣ የማይዝግ ብረት፣ ኦርጋኒክ ምግብና የተፈጥሮ የቆዳ እንክብካቤ ምርቶችን ደግሞ ብትጠቀሙ ተመራጭ ነው። ዘጠነኛ ደግሞ የመራባት ወይም የመውለድ እርዳታን መቼ እንደምትፈልጉ ማወቅ ነው። እድሜያችሁ ከ40 እስከ 42 ሲሆን ከ6 ወር በኋላ ካላረገዛችሁ ምርመራ ማድረግ ያስፈልጋል። ወይም ደግሞ እድሜያችሁ ከ42 ዓመት በላይ ሲሆን ለ3 ወራት ሞክራችሁ ምንም ውጤትን ካላገኛችሁ ምርመራ ማድረግ ይኖርባችኋል ማለት ነው። ታዲያ የመራባት ወይም ደግሞ የወሊድ ስፔሻሊስትን አማክሩ። ጊዜ በጣም ወሳኝ ነው ማለት ነው። የመራባት ወይም ደግሞ የወሊድ አማራጮች ታዲያ እንደ ክሎሚድ ወይም ደግሞ ሌትሮዞል የሚባሉ መድኃኒቶች እንቁላልን የሚያነቃቁ መድኃኒቶች ናቸው። እነዚህን ልትወስዱ ትችላላችሁ። እንደ አዩአይ ኢንትራዩተራይን ኢንሰሚኔሽን በማዕፀን ውስጥ የወንድ የዘር ፈሳሽን በማስቀመጥ የሚደረግ ምርመራ ነው። እንዲሁም ደግሞ አይቪኤፍ በጣም ከባድ ከሆነ እና ምንም የማይፈጠር ከሆነ ደግሞ አይቪኤፍ ልታደርጉ ትችላላችሁ። ኢንቪትሮ ፈርቲላይዜሽን የምንለው ማለት ነው። ከራሳችሁ እንቁላል ወይም ከለጋሽ እንቁላል ጋር የሚደረግ የሕክምና አማራጭ ነው ማለት ነው። ስለዚህ እነዚህን ማድረግ ሊኖር ይችላል ማለት ነው። አስረኛ ደግሞ ተስፋ ቢስ አትሁኑ፣ ግን እውነታውን መረዳት ነው። የመራባት ችሎታ ቢቀንስም በ40 ዓመታችሁ በፍጹም የሚጠፋ አይደለም። ብዙ ሴቶች በ40 በ42 እስከ 44 ዓመታቸውና ከዛም በላይ ሆነውም ጤናማ እርግዝና ይኖራቸዋል። የስኬት መጠኖች ቢቀንሱም የህክምና ሳይንስ ግን ኃይለኛ አማራጮችን ይሰጣቸዋል ማለት ነው። በአጠቃላይ ከ40 ዓመት በኋላ በፍጥነት ለማርገዝ የሚረዱ እርምጃዎች ሐኪም አማክሩ። እናም የመራባት ደረጃዎችን አረጋግጡ። የእንቁላል መውጣትን ተከታተሉ። እናም የግብረ ስጋ ግንኙነትን በትክክለኛው ጊዜ ለማድረግ ሞክሩ። ለመራባት ተስማሚ የሆነ አመጋገብን ተመገቡ። ትክክለኛ ማሟያዎችን ወይም ደግሞ ሰፕሊመንቶችን ሐኪማችሁን አማክራችሁ ውሰዱ።
የአካል ብቃት እንቅስቃሴን አድርጉ እናም ክብደታችሁን ተቆጣጠሩ። ጭንቀትንና መርዛማ ንጥረ ነገሮችን ቀንሱ። ለእነሱ የምትጋለጡም ከሆነ መቀነስ ወይም ራሳችሁን ማራቅ ያስፈልጋል። አስፈላጊ ከሆነ ደግሞ እርዳታ ለመፈለግ በፍጹም መዘግየት የለባችሁም ማለት ነው። ታዲያ ከ40 ዓመት በላይ ለሆኑ ሴቶች ለምነትን ወይም ደግሞ የማርገዝ እድልን ለማሳደግ የሚረዳ የአንድ ቀን የምግብ እቅድን ደግሞ አሁን እነግራችኋለሁኝ። ከ40 ዓመት በኋላ ለማርገዝ ለሚሞክሩ ሴቶች የተነደፈ የአንድ ቀን ለምነትን ወይም የማርገዝ እድልን የሚያሳድግ የምግብ እቅድን ነው የምነግራችሁ። ይህ እቅድ በንጥረ ምግቦች የበለጸጉ ሙሉ ምግቦችን በመጠቀም የእንቁላል ጥራትን፣ የሆርሞን ሚዛንንና አጠቃላይ የመራቢያ ጤናን ለማሻሻል የሚረዳ የአመጋገብ እቅድ ነው ማለት ነው። ታዲያ ጠዋት ላይ ማለዳ ልክ እንደተነሳችሁ ከ1 ሰዓት እስከ 1 ሰዓት ተኩል ሞቅ ያለ የሎሚ ውሃ ከትንሽ እርድ ጋር መጠቀም ወይም መጠጣት ነው። ይህ የጉበት መርዛማ ንጥረ ነገሮችን ለማስወገድ ይረዳል፣ ኢንፍላሜሽንን ይቀንሳል እናም የምግብ መፈጨትን ያዘጋጃል ማለት ነው። ቁርስ ላይ ደግሞ ከ2 ሰዓት እስከ 3 ሰዓት የአቮካዶ እናም የሙዝ ስሙዚ ቦልን መመገብ ነው። የሚያስፈልጋችሁ ግማሽ አቮካዶ፣ 1 የበሰለ ሙዝ፣ 1 ኩባያ ያልጣፈጠ የአልመንድ ወተት፣ 1 የሾርባ ማንኪያ ቺያ ሲድስ፣ 1 እፍኝ ስፒናች እና የዱባ ፍሬ፣ ሰማያዊ እንጆሪ ወይም ደግሞ ብሉቤሪ እና ትንሽ ተልባ ነው። እነዚህን አዘጋጅታችሁ ስሙዚውን መመገብ ነው። ጥቅሞቹም በፎሌት፣ በኦሜጋ 3፣ በአንቲ ኦክሲዳንት፣ በፖታሲየም እና በፋይበር የበለጸገ ሲሆን የሆርሞን ሚዛንንና የእንቁላል ጤናንም ይደግፋል ማለት ነው። የጠዋት መክሰስ ላይ ማለትም ከጠዋቱ 4 ሰዓት ተኩል እስከ 5 ሰዓት ደግሞ 1 እፍኝ የተደባለቀ ለውዝና አረንጓዴ ሻይን መጠቀም ነው። የአልመንድ የዋልነትና የብራዚል ነት ለውዞችን አንድ ላይ ደባልቃችሁ መጠቀም እናም አረንጓዴ ሻይ ስኳር የሌለው መጠጣት ነው። ጥቅሞቹም ጤናማ ቅባቶችን፣ ሴሊኒየምን ከብራዚል ነት ታገኛላችሁ እናም አንቲ ኦክሲዳንቶችን ታገኛላችሁ ማለት ነው። እነዚህ እንቁላሎችን ከኦክሳይድ ጭንቀት ወይም ደግሞ ስትረስ ለመጠበቅ ይረዳሉ። ምሳ ላይ ደግሞ ከቀኑ 7 ሰዓት እስከ 8 ሰዓት ላይ የተጠበሰ ሳልመን ከኪንዋ እናም ከአትክልት ጋር መመገብ ነው። ሳልመን በኦሜጋ 3 የበለጸገ ነው። 1 ኩባያ የበሰለ ኪንዋ፣ ብሮኮሊ፣ ካሮትና ጎመን ከትንሽ የወይራ ዘይትና የሎሚ ጭማቂ ጋር መጠቀም ነው። ጥቅሞቹም ከፍተኛ ጥራት ያለው ፕሮቲን፣ ጤናማ ቅባቶችና ማግኒዥየምን ለማዕፀን ጤና ይሰጣችኋል ማለት ነው። ከሰዓት በኋላ መክሰስ ደግሞ ከቀኑ 10 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ የግሪክ እርጎ፣ ቤሪ እና ሱፍን አንድ ላይ መመገብ ነው። የግሪክ እርጎን የማታገኙ ከሆነ ማንኛውንም እርጎን መጠቀም ትችላላችሁ፣ ግን በጣም ብዙ ፋት እንዳይኖረው። እናም 1 ኩባያ ንጹህ የሆነ የግሪክ እርጎ ወይም ደግሞ ማንኛውም እርጎ ያስፈልጋችኋል። 1 እፍኝ ትኩስ እንጆሪ ወይም ደግሞ ብሉቤሪ ያስፈልጋችኋልና 1 የሾርባ ማንኪያ ሱፍን መጨመር ነው። ይህንን መመገብ ጥቅሞቹም ፕሮባዮቲክስ፣ ካልሲየም፣ ቫይታሚን ኢ እናም ዚንክን ለሆርሞን ድጋፍ በጣም ጥሩ የሆኑ ንጥረ ነገሮችን ይሰጧችኋል ማለት ነው። እራት ላይ ደግሞ ማታ ከ12 ሰዓት ተኩል እስከ 1 ሰዓት ተኩል ባለው ጊዜ ውስጥ ምስርና አትክልት ከቡናማ ሩዝ ጋር መመገብ ነው። የበሰለ ምስር፣ የተጠበሰ ቤል ፔፐር፣ ዝኩኒ፣ ሽንኩርትና ስፒናች እንዲሁም የወይራ ዘይት፣ ነጭ ሽንኩርት፣ እርድና ትንሽ ቆንዶ በርበሬ ያስፈልጋቸዋል። ከግማሽ ኩባያ ቡናማ ሩዝ ጋር አንድ ላይ ይቀርባል፣ ትመገባላችሁ ማለት ነው። ጥቅሞቹም የእጽዋት ፕሮቲን፣ ፋይበር፣ ብረት ወይም ደግሞ አይረንና ቢ ቫይታሚኖችን ይሰጣችኋል። እንቁላል መውጣትንና የደም ፍሰትን ይደግፋል ማለት ነው። ታዲያ ከመተኛታችሁ በፊት ደግሞ ካስፈለጋችሁ ማታ ከ2 ሰዓት ተኩል እስከ 3 ሰዓት ባለው ጊዜ ውስጥ ሞቅ ያለ የካሞሜል ወይም ደግሞ የአሽዋጋንዳ ሻይን እንደ አማራጭ መጠጣት ትችላላችሁ። ጭንቀትን ለመቀነስና የኮርቲሶል መጠንን ለማመጣጠን ይረዳችኋል። የተሻለ እንቅልፍና የሆርሞን ምርትንም ያበረታታል። ታዲያ
አማራጭ ሟሟዮች ወይም ደግሞ ሰፕሊመንቶችን ደግሞ በመጀመሪያ ሐኪማችሁን አማክራችሁ መውሰድም ሊኖርባችሁ ይችላል ማለት ነው። እነዚህም የቅድመ ወሊድ ቫይታሚን ከፎሌት ጋር ብቻውን ፎሊክ አሲድ አይደለም፣ እንዲሁም ደግሞ ኮኢንዛይም ኪዊቴን በየቀኑ ከ100 እስከ 300 ሚሊግራም የእንቁላል ጥራትን ያሻሽላል። እንዲሁም ቫይታሚን ዲ3ም ሊያስፈልጋችሁ ይችላል። የእንቁላል መውጣትን የሚደግፍ ነው። እንዲሁም ኦሜጋ 3 የአሳ ዘይትን መጠቀም ነው። እንዲሁም ደግሞ ብረት ወይም ደግሞ ቫይታሚን ቢ12 እጥረት ካለም መጠቀም ይኖርባችኋል ማለት ነው። ታዲያ እነዚህን ሰፕሊመንትን የምትወስዱት በራሳችሁ ሳይሆን ግዴታ ሐኪማችሁን አማክራችሁ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ከ40 ዓመት በኋላ የማርገዝ እድላችሁን ለመጨመር ምን ማድረግ እንዳለባችሁ በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄያችሁን በኮመንት ላይ ማስፈር ትችላላችሁ ማለት ነው። አመጋገባችሁን ደግሞ እንዴት ማስተካከል እንደምትችሉ የነገርኳችሁ ለአንድ ቀን የሚሆን አመጋገብ ነው። ለሳምንት ሊሆን ይችላል፣ ለ15 ቀን፣ ለ1 ወር፣ ለ3 ወር አመጋገባችሁን ማስተካከል የምትፈልጉ ከሆነ ደግሞ እንዴት ማስተካከል እንደምትፈልጉ ማወቅ ከፈለጋችሁ በውስጥ ማናገር የምትችሉ ይሆናል ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።